ማድረግ ፈልጌ ነበር የሚል ሰው አለ። ያ ማለት ያው ምንም ነጋዴ አይደለም ማለት ነው። ምክንያቱም ኢምፖርትም ኤክስፖርትም አይጠይቅም። ራሳችንን የምናጋዛ ከሆነ ምናልባት ከነጋራንቱ ከነዋራንቱ ጭምር በነገራችን ላይ የኔ ነዳጅ አለቀ ቢባለው ግማሽ ላይ ሲሆን በጥሬ ዕቃ እጦት ስራ እየሰራ አይደለም ከምትሉ ነው ብትሞቱ ይሻላል። እኔ አላቅም። ኢምፖርት ላይ ከፍተኛ ጥቅም ስላለ ሰው ፋብሪካ ራሱ እየዘጋ ወደ ኢምፖርቱ እየገባበት ያለ ሁኔታ ነው የነበረው። በናቹራል ጋዝ በሲሊንደር የሚሰሩትን ለመስራት ዝግጅታችንን እየጨረስን ያለ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቢኒ ባባ ቲዩብ ተመልካቾቼ፣ እንግዶቼ፣ ወዳጆቼ፣ ዘመዶቼ ሁላችሁንም ሰላም ብያለሁ። እንግዲህ እንደሚታወቀው ረጅም ጊዜ ሆነን በዩቲዩብ ያው ኮንቴንት ጠፍቶ ሳይሆን ለእናንተ የሚመጥን ነገር በ2018 የተለያዩ ነገሮችን ስንቀይር ስለነበር ለምንድን ነው ዩቲዩብንም የማንቀይረው በሚል ነበር የዘገየ ነው። አይ ቲንክ በጥሩ ድምጽ በጥሩ ፒክቸር እና በጥሩ ስቱዲዮ የተመለስን ይመስለኛል። ትወዱታላችሁ። አይ ቲንክ አሁን የምገኘው ቢሮዬ ነው። ቢሮዬ ስቱዲዮ ነው። ቢሮዬ ማለት ቢሮዬም ስራዬም ነው እና እናንተም አሪፍ ነገር እናቀርብላችኋለን ብዬ አስባለሁ። አሪፍ እንግዶችን እንጋብዛለን። ምንም ይሄ ፖድካስት ምናምን አይደለም፣ ነገር ግን ፍሪ ቶክ የምናደርግበት ነው፣ የምንጫወትበት ነው፣ የምንስቅበት ነው። ጥሩ የሚባሉ ትልልቅ የሚባሉ ለእናንተ አስተማሪ የምንላቸውን ሰዎች ጋብዘን በደንብ አድርገን የምናወራበት የምንጫወትበት ነው። ዊዛውት ማለት ለእናንተ የሚጠቅም ከሆነ ያለ ገደብ እንጫወታለን። ያ ማለት ግን ያው ስርዓቱን በጠበቀ እንዲሁም ደግሞ እምነትና ባህላችንን በጠበቀ መልኩ ልክ ሳናልፍ በስነ ስርዓት ለእናንተ አሪፍ ነገር እናቀርባለን ብዬ አስባለሁኝ። 2017 በጣም አሪፍ ነበር፣ በጣም ቆንጆ ነበር። እናንተን አውቄበታለሁ፣ እናንተን አግኝቼበታለሁ፣ ከብዙ ሰዎች ጋር ተዋውቄበታለሁ። ጥሩ ስራዎችንም ሰርተናል። ነገር ግን ከ2018 አይበልጥም። ስላለፈ ነው እንደዚህ ካፌን ከፍቼ ምናገረው። ምን አገባኝ አልፏል እንዴ። ለማንኛውም 2018 ደግሞ ሞር የተሻለ ነው። ምክንያቱም ትናንትና በ2017 ብዙ ነገር አድርገናል ብያችኋለሁ። ያንን አንደግሞ የተሻለ አድርገን ነው የምንሰራው። የተሻለ አድርገን ለመስራት 2017 በዚህ ጉዳይ አይመለከተውም ስላለፈ ማለት ነው። ነገር ግን በ2018 ከሱ ላይ የምንወስዳቸውን ጥሩ ነገሮችን ይዘን እንዲሁም ደግሞ የምንጥላቸውን ደግሞ መጥፎ ነገሮችን ጥለን በ2018 እናንተን ለማገልገል ወይም ደግሞ ለእናንተ ጥሩ ነገር ለመስጠት ዝግጅታችንን ጨርሰናል። 2018 እጅግ በጣም አሪፍ ነው የሚሆነው። ኢምፖርት ኤክስፖርት እንግዲህ ኢምፖርት ኤክስፖርት ያው አንዳንድ ሰው ቢኒ በዚህ ኢምፖርት ኤክስፖርት ማድረግ ፈልጌ ነበር የሚል ሰው አለ። ያ ማለት ያው ምንም ነጋዴ አይደለም ማለት ነው። ምክንያቱም ኢምፖርትም ኤክስፖርትም አይጠይቅም። ኢምፖርት ሌላ ራሱን የቻለ ሴክተር ነው። ኤክስፖርት ራሱን የቻለ ሌላ ሴክተር ነው። ምናልባት አንድ ኤክስፖርተር ኢምፖርተር መሆን ይችላል። ኢምፖርተር ግን ኤክስፖርተር የመሆን ፕሮባቢሊቲው በጣም ጠባብ ነው። ምናልባት ዶላር ፈልጎ ካልሆነ በስተቀር የፓሽን ጉዳይ የለበትም እዛ ላይ የመላክ ነገር። ግን ያው ስትልክ ግን ገንዘብ ዶላር ታገኛለህ። ያገኘኸውን ዶላር ደግሞ ዝም ብለህ ኮንቨርት ከማደርገው ለምን ኢምፖርት አላደርግበትም ብለህ ታስባለህና አንዳንድ ጊዜ ሰዎች ቢኒ ኢምፖርት ኤክስፖርት መሆን ፈልጌ ነበር የሚሉ ሰዎች አሉ። በአንድ ጊዜ ሁለቱም አይኮንም። ይሄ የኔ ጥያቄ መልስ ነው። በ2018 በጣም እንሰራቸዋለን ብዬ ከማስባቸው ነገሮች ነጥለን ነው የምናያቸው። ኢምፖርቱ ላይም ኤክስፖርቱ ላይም ነው። ኤክስፖርቱ ላይ ብዙ የለሁኝም፣ ነገር ግን በኤክስፖርቱ ላይ ያግዙናል ብዬ የማስባቸው ሰዎችን አካተን በዘርፉ እጅግ በጣም ትልቅ እውቀት አላቸው ብለን የምናስባቸው በደንብ ኤክስፒሪየንስ አላቸው ብለን የምናስባቸውን ሰዎች ጨምረን ለእናንተ ጥሩ ነገር ለማድረስ ዝግጅታችንን ጨርሰናል። እንዲሁም ደግሞ ኢምፖርትን በተመለከተ በሶስት ነው የምንከፍለው። አንደኛ ኖርማል ጉድሶች አሉ። ሁለተኛ ደግሞ ማሽን የሚፈልጉ ዋን ታይም ማሽን የሚፈልጉ የፋብሪካ የሚተክሉ ለነሱ የሚያስፈልጉትን የፋብሪካ ማሽኖችን እንዲሁም ከነጥሬ ዕቃ ግብአቱን ጨምረን
በደንብ አገልግሎት ለመስጠት ነው ዝግጅታችንን የጨረስነው። ስለዚህ ማሽን የምትፈልጉ ሰዎች ከወዲሁ ኮንታክት ማድረግ ትችላላችሁ። ምን አይነት ማሽን ነው የምትፈልጉት? ማሽናችሁ ምን ላይ ነው የሚያተኩረው? ምንድነው ማምረት የምትፈልጉት? በዛ ላይ ደግሞ የኮንሰልቲንግ አገልግሎት ላይክ ይሄኛው ማሽን ቢሆን ከዚህኛው ማሽን የተሻለ ነው፣ ይሄኛው በእንደዚህ ነው፣ ይሄኛው ሜታል ከሚሆን ስቴንለስ ስቲል ቢሆን እንደዚህ እናደርገዋለን፣ አጫጫኑ ደግሞ እንደዚህ ብናደርገው ነው፣ ኤፍኦቢ ከጫን ነው ይሄ ይሆናል፣ ሲአይኤፍ ደግሞ ከሆነ እንደዚህ ይሆናል እያልን በደንብ ያለውን ነገር እናማክራለን። እንዲሁም ደግሞ ራሳችንም የምናጋዛ ከሆነ ምናልባት ከነ ጋራንቱ ከነ ምናምኑ ከነ ዋራንቱ ጭምር በደንብ አድርገን እስከ ገጠማው ድረስ እናደርግ እንችላለን። ሌላው ደግሞ ለፋብሪካ የሚሆኑ ጥሬ ዕቃዎች ናቸው። ኮንቲኒየስሊ ለመስራት ቢያንስ የ6 ወር ጥሬ ዕቃ ብሎክድ ሆኖ መቀመጥ መቻል አለበት። ይሄ የኔ አመለካከት ነው። በነገራችን ላይ የኔ ነዳጅ አለቀ ቢባለው ግማሽ ላይ ሲሆን ነው። በቃ ያ ስሜት ኦሬዲ እንዲጋባብኝ አድርጌያለሁ። ጌጁ ግማሽ ላይ ከሞላ ኦሬዲ የኔ ነዳጅ አልቋል ማለት ነው። በቃ ስለዚህ ነዳጅ ማደያ እፈልጋለሁ። ፋብሪካ ምርት ላይም ልክ እንደዚህ ነው መሆን መቻል ያለበት። ምክንያቱም በቃ ያኛው የሚረሳ ነው። በቃ የለም በቃ የ6 ወር የሚሆናችሁ የለም። የክፉ ቀን ካልሆነ በስተቀር በፍጹም ሊወጣም አይገባው። ስለዚህ እናንተ የለኝም የምትሉት የ6 ወር ሲቀራችሁ ነው። ልክ እንደዛ መሆን መቻል ያለበት እና ጥሬ ዕቃ ማሽን የሚያክል ትልቅ ነገር መጋዘን ላይ ያስቀምጣችሁ ወይም ደግሞ ፋብሪካ ውስጥ ገትራችሁት በጥሬ ዕቃ እጦት ስራ እየሰራ አይደለም ከምትሉ ነው ብትሞቱ ይሻላል። እኔ አላቅም። በጣም ነው የሚያናደኝ እንደዚህ በፍጹም። ምክንያቱም ሰው ቢያንስ የ6 ወር ጥሬ ዕቃ ከዝኖ ካላስቀመጠ እንደው ጭራሽ ፋብሪካ የሚባለው ነገር ባያቆሙ ይሻላል። በነገራችን ላይ ምርት እጅግ በጣም አሪፍ ነገር ነው። የጀግኖች ስራ ነው። ጀግና ነኝ ያለ ሰው አምራች ነው። ለሀገርም ለወገንም ለራሱም ትልቅ ጥቅም አለው። ጀግና ከሚባሉት ሰዎች ውስጥ ነው። ሀስል አለው፣ ድካም አለው፣ ምንም ጥያቄ የለውም። ሰዎችን ሪኮመንድ አደርጋለሁ ለለውጥ ከሆነ ምናልባት አሁን ላይ ያለው የኢምፖርት ጉዳዩ የተስተካከለ ሲመጣ ሞር ደግሞ ምርት ላይ ከፍተኛ ፎከስ አድርገን ብንሰራ እጅግ በጣም አሪፍ ነው። ከቅርብ ጊዜ ወደዚህ ግን ያው ኢምፖርት ላይ ከፍተኛ ጥቅም ስላለ ሰው ፋብሪካ ራሱ እየዘጋ ወደ ኢምፖርቱ እየገባበት ያለ ሁኔታ ነው የነበረው። አሁን እሱን እየመታ ነው ያለ ነው። ከፍተኛ ፕሮፊት አላቸው ብለን የምናስባቸው ስራዎች ላይ በዘርፉ አዳዲስ ሰዎችን ማስገባት ነው። ምክንያቱም ትልቁ ገዢ ክፍለ ሀገር ነው። ከክፍለ ሀገር አሪፍ የሚባሉትን ከተሞች ሴሌክት አድርገን አውጥተን እዛ ከተማ ላይ በደንብ የሚንቀሳቀሱትን በደንብ የሚረከቡትን ተረክበው የሚያከፋፍሉትን ወደ ኢምፖርት እንዲቀላቀሉ ማድረግ ነው። ምናልባት እነዛ ሰዎች ኢምፖርት ለማድረግ አቅሙ አላቸው፣ ነገር ግን አቅማቸው ያልደረሰ መስሎ ነው የሚሰማቸውና እነሱ አቅማቸው እንደደረሰ ማሳወቅና ኢምፖርት ማድረግ በጣም ቀላል ነገር መሆኑን እናንተ ኮምፕሊኬትድ እንደምታደርጉት አይነት እንዳልሆነ በደንብ አድርገን በማስረዳት እነሱን ኢምፖርተር ማድረግ ነው። ይሄንን እንግዲህ ኦልሞስት አመት ከምናምን ወደ 2 አመት ሞላን። በጣም በደንብ እየሰራንበት ያለ ነገር ነው። በሰሜንም በደቡብም በምስራቅም በምዕራብም በደንብ እየሰራን ነው። በዚህ ጉዳይ ላይ ውጤታማ ሆነናል። በተለይ በከፍተኛ ሁኔታ ይሰራሉ ተብሎ የሚታሰቡ ማህበረሰቡ በደንብ ይገለገልባቸዋል ተብሎ የሚታሰቡ ቱልሶችን በደንብ የሚነሱ አሁን በህንፃ መሳሪያ ዙሪያ ላይ ያለውን ገበያ በደንብ አድርገን ሼር አድርገናል። ገበያው ላይ አልተቀዛቀዘም ማለት አንዳንድ ጊዜ በሰፊው የለመደ ሰው ስራ ጠፋ ሊል ይችላል እንደ ትላንትና ስላልሆነ። ነገር ግን ስራ ጠፍቶ ሳይሆን ወደ ነበረበት ወደ ኖርማሉ ጥቅም ተገብቷል። ከዛ ደግሞ በዘርፉ የተለያዩ ሰዎች ገብተውበታል። ለዛ ስለሆነ ነው ትንሽ የመቀዛቀዝ ስሜት የተሰማችሁ እንጂ ሌላ አይደለም። ቀልድ አይደለም። አንድ ከተማ ላይ 5 እና 6 ኮንቴነር ማራገፍ ማለት ቀልድ አይደለም። ሻሸመኔ ላይ 2-3 ኮንቴነር ማራገፍ፣ ደሴ ላይ ማራገፍ፣ ባህር ዳር ላይ ማራገፍ፣ እንዲሁም ደግሞ አምቦ ላይ ማራገፍ ቀልድ አይደለም። ስለዚህ ይሄ በ2016 ግማሽ ጀምሮ እስከ 2017 ሙሉውን ከሰራናቸው ተግባራቶች ውስጥ ሰፊው ነው። አሁንም በ2018 እጅግ በጣም በሰፊው ክፍለ ሀገር ላይ በደንብ የምትንቀሳቀሱ ነጋዴዎቻችንን ወደ ኢምፖርቱ መቀላቀል፣ ከኢምፖርቱ ቀጥሎ ደግሞ ወደ አምራችና ወደ ማኒፋክቸሪንግ ውስጥ መቀላቀል። ሶስተኛው እንግዲህ በ2017 መጨረሻ አካባቢ ጀምረን እንግዲህ እስካሁን ድረስ እየሰራ ነው ያለነው የማሽነሪ ነው። በኮንስትራክሽን ማሽነሪዎች እንዲሁም ደግሞ ከባድ መኪኖችን ጨምረን በደንብ እየሰራንበት ያለው ነገር ነው። ስለዚህ ምናልባት በ2018 ከኛ ጋር ማሽነሪንግ ወይም ደግሞ እነዚህ ኤክስካቫተሮች፣ ሎደሮች፣ ቡልዶዘሮች፣ ሚክሰሮች፣ የተለያዩ ለኮንስትራክሽን የሚውሉ መኪኖች እንዲሁም ደግሞ ዳምፕ ትራኮች አይ ቲንክ አሁን ተከልክሏል። ነገር ግን በኢቪ ወይም ደግሞ
ናቹራል ጋዝ በሲሊንደር የሚሰሩትን ለመስራት ዝግጅታችንን እየጨረስን ያለ ነው። ይሄንን የምናደርገው ለብቻ አይደለም። ይሄን ካምፓኒ ስናቋቁም በዘርፉ በጣም ብዙ ሰዎች ከኛ ጋር አብረው ይሰራሉ ብለን እናስባለን። ከዙሪያችንም አሪፍ የምንላቸው ሰዎች አሉ። ቻይና ላይ ከአንድም 2-3 ኦፊሶችን አቋቁመናል። በደንብ እየሰራን ያለ ነው። በተለያዩ የቻይና ከተሞች ላይ ረጅም ጊዜ ያሳለፉ ወንድምና እህቶቻችንን ጨምረን በልምድም እንዲሁም ደግሞ በቋንቋም በየትኛውም አይነት ብቁ ናቸው ብለን የምናስባቸውን ወንድምና እህቶቻችንን ቀላቅለን ነው ይህንን ነገር እየሰራን ያለ ነው። ስለዚህ የሶርሲንግ ስራውን የትርጉም ስራውን እና ስለ ጉዳዩ የማጥራት ስራውን በደንብ አድርገው እነዚህ ወንድምና እህቶቻችን ሸፍነው ይሰራሉ ማለት ነው። እንግዲህ ቢዝነስን በተመለከተ በዚህ መጠን ከሄድን ደግሞ እዚህ ላሉት ደግሞ ስታርታፕ ላይ ደግሞ እንግዲህ እሱ ላይም ትኩረት አድርገን እንሰራለን። ሌላው ኢምፖርት ለማድረግ አቅማችሁ ያልደረሰ ግማሽ ብቻ ያላችሁ ሰዎች ደግሞ መርጅ አድርጋችሁ የምታመጡበትንም ነገር እሱንም እያስተካከልን ነው የምንገኘው። በጣም አሪፍ የ2018 ዓመት ይሆናል ብዬ አስባለሁኝ። እስኪ እየጠጣን ይሻላል። ውሃን የፈጠረ ፈጣሪ ትላል። ለማንኛውም በ2018 በጣም ቆንጆ ነገር ነው የምናደርገው። ይሄ ደግሞ አሁን ኢምፖርት ለማድረግ ለምሳሌ የሚያስፈልገው 15 እና 20 ሚሊዮን ነው። ነገር ግን ያላቸው 10 ሚሊዮን ነው ምናምን። እሱን መምላት ማለት ልክ እንደነሱ አይነት ሴክተር ያለ ሰው ካለ ከነሱ ጋር መርጅ አድርጎ እንዲሰሩ ማድረግ። ኮላቦሬሽን ማለት ዓለም ላይ እጅግ በጣም አሪፍ ነገር ነው። ይሄ በግሩፕ መስራት፣ ኮላቦሬት አድርጎ መስራት ኢትዮጵያ ውስጥ ብቻ ነው የማይቻለው። እኛ እንደ ኢትዮጵያዊ እጅግ በጣም መጥፎ አመል ብዬ የማስበው ምንድነው እኛ የሄድንበትን መንገድ ያለፍንበትን መንገድ ድልድዩን ሰብረን ነው የምናልፈው። አንመለስበትም። ነገር ግን ሌላ ሰው እንዳይመጣ ሰብረን ነው የምናልፈው። ይሄ እጅግ በጣም መጥፎ ጎናችን ነው። ሁልጊዜ አያለሁኝ ሰዎች የሄዱበትን መንገድ ለሰዎች ማሳየት አይፈልጉም። እንግዲህ ይሄ መጥፎ አመላችን ምን ነው? ሰዎች ያለፉበትን መንገድ ለሰዎች ማሳየት የመጨረሻ ነው የሚደብራቸው። ስለዚህ እሱን ነገር የሰበርን ይመስለኛል። በትንሽም ቢሆን ከሞላ ጎደል ጀምረናል። ስለዚህ የመጣንበትን መንገድ የሄድንበትን መንገድ እስከዛሬ ድረስ ባሳለፍናቸው የቢዝነስ ዓለሞች ውስጥ የቢዝነስ ህይወቶች ውስጥ እኛ የሄድንበትን መንገድ ከኋላ ለሚመጡ ሰዎች ማሳየት ነው። እነሱ ደግሞ መጥፎና ጥሩን ለይተውት ጥሩን ይዘው መጥፎን ጥለው እርግጠኛ ነኝ የተሻለ ነገር ያደርጋሉ። በዚህ ላይ ከዚህ በኋላ ላለው እኛስ እንደው ከአራተኛ ኤም ነው ያቆምነው። አካዳሚ ደግሞ ቢኖረው ደግሞ ቢጨምርበት ደግሞ እጅግ በጣም ጥሩ ነገር ይሆናል ብዬ አስባለሁ። አሁን ትምህርትን በተመለከተ ሰዎች ላይ ያለ አመለካከት ደስ የማይል ነው። ነገር ግን አይደለም ነው ወደፊት ትምህርት እጅግ በጣም ኢምፖርታንት ነገር ነው። ነገር ግን ይሄንን ጨምረን ኤክስፒሪየንስን ጨምረን እንዲሁም ደግሞ በልምድ የተገኙ ነገሮችን ጨምረን ቢዝነሱ ላይ እንደገና አካዳሚ ነገር ደግሞ ሲጨምር እጅግ በጣም ጥሩ ነገር ይወጣዋል። ምናልባት ትላንትና አይጠቅም ይሆናል ከመደመርና ከመቀነስ ውጪ። አሁን በኋላ ግን እጅግ በጣም ኢምፖርታንት ነው ብዬ ከማስባቸው ነገሮች ውስጥ አንዱ አካዳሚ ነውና እዛ ላይ ያላችሁ ሰዎች በደንብ አድርጋችሁ ትምህርታችሁን ተማሩ። ይደርሳል፣ ኤቭሪቲንግ ይደርሳል። ከዛ በኋላ ጥሩ ቢዝነስ ማመን ትችላላችሁ። ያ ማለት ግን በጎን ይሄን ነገር አለማጥናት ማለት አይደለም። ይሄን ነገር እያጠናችሁት ነገር ግን አካዳሚካሊ ላይ እጅግ በጣም ስትሮንግ እንድትሆኑ ምክሬ ነው። ምናልባት እኔ አጣሁትና እኔ የጎደለብኝን ነገር በልጆቼ እየተበቀልኩት ነው ብዬ አስባለሁ። ትምህርት እጅግ በጣም ወሳኝና አሪፍ ነገር ነው። ምናልባት ይሄንን ስላችሁ ይሄንን ዲፌንስ የምታደርጉኝ ሰዎች በጣም ብዙ ናችሁ። ለክርክር የሚበቃ ነገር የለኝም፣ አልከራከራችሁም። ምናልባት እናንተ ከደረሰባችሁና ከቸገራችሁ ነገር አንጻር ነው። በዛው ልክ ደግሞ በትምህርቱ የተጠቀመ ሰው እጅግ በጣም ብዙ ነው ያለው። ምናልባት በዚህ ጉዳይ ላይ የሚጮኸውና ዲፌንስ ለማድረግ የሚሯሯጠው ሰው ብዙ መስሏችሁ ከሆነ አይደላችሁም። ምናልባት እነዛ ሰዎች ጊዜውም ሰዓቱም የላቸውም ይሄንን ነገር የትምህርት የተሻለ እንደሆነ ኤክስፕሌን ማድረጊያ እነሱ ሌላ ታሪክ ውስጥ ናቸውና ሁሉም የየራሱ ዴስቲኔሽን አለው። እንግዲህ ዛሬ አላበዛባችሁም። ይኸውልህ አለፍልፌ ግን አላበዛባችሁም ማለት ትንሽ ይከብዳል።
ይህንን ይመስላል። ኮንታክት አድርጉን። ይህንን ቪዲዮ በተቻላችሁ አቅም ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ለወዳጅ ዘመዶቻችሁ አጋሩት፣ እንዲሁም ሰብስክራይብ አድርጉት። የቢኒ ባባ ወዳጅ መሆናችሁን እርግጠኛ ሁኑ። ሌላ ባዮ ላይ ባለው ስልክ ደግሞ እየደወላችሁ የምትፈልጉትን ነገር መጠየቅ ትችላላችሁ። አፖይንትመንቶቻችንን መውሰድ ትችላላችሁ። መቼና እንዴት መገናኘት እንዳለብን ከጸሐፊያችን ጋር በደንብ እሷ ያለው ነገር ታስረዳችኋለች። ባዮ ላይ ባለው ስልክ እየደወላችሁ ቼክ ማድረግ ትችላላችሁ። ሌላው ደግሞ የምትፈልጓቸው ነገሮች ካሉ የወጡ መረጃዎችን፣ መመሪያዎችን፣ አዋጆችን እነሱን ነገር ደግሞ ቼክ ማድረግ የምትፈልጉ ነገር ካለ ቪዛንን በተመለከተ አንዳንድ ኢንፎርሜሽን ከፈለጋችሁ www.binybaba.com binibaba.com ብላችሁ ስትገቡ ብዙ ነገር ታገኛላችሁ። እንደምትመለከቱት በጣም ብዙ ነገር አለ ውስጡ። ምናልባት እንግሊዘኛ ፎቢያ ያለባችሁ አማርኛ ተደርጎላችኋል። ሌላም ቋንቋ ጨምሩ ካላችሁ እንጨምራለን። በደንብ ብዙ ነገር ይገልጻል ብዬ አስባለሁኝ። በዚህ ዌብሳይት የምትፈልጉትን ሀሳብ አስተያየታችሁን እዛ ላይ መጻፍ ትችላላችሁ። እዚህም ኮሜንት ላይ እንደፈለጋችሁ ማጥረግረግን ጨምሮ የፈለጋችሁትን መጻፍ ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። ምንም ጥያቄ የለውም። እናንተን ለመውደድ ምንም ቅድመ ሁኔታ አያስፈልግም። በቃ ዝም ብዬ እንደዚሁ ትመቹኛላችሁ። ይህ ሁሉም የሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ታንክ ዩ